መዝሙረ ዳዊት ምዕራፍ 30 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኘህምና ከፍ ከፍ አደርግሃለሁ። አቤቱ አምላኬ ወደ አንተ ጮኽሁ፣ ምሕረትን አደረግክልኝ። አቤቱ ነፍሴን ከሲኦል አወጣት፣ ወደ ጉድጓድ እንዳልወርድ አዳንከኝ። ቅዱሳን ሆይ ለእግዚአብሔር ዘምሩ፣ ለቅድስናውም መታሰቢያን አመስግኑ። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እኔም በደስታዬ ለዘላለም አልታወክም አልሁ። አቤቱ በፈቃዴ ለሕይወቴ ኃይልን ሰጠሃት። ፊትህ መለሰ፣ እኔም ደነገጥሁ። አቤቱ ወደ አንተ ጠራሁ፣ ወደ አምላኬም ለመኑ። ወደ ጥፋት ብወርድ በደሜ ምን ጥቅም አለ? አፈር ያመሰግንሃልን? እውነትንም ይናገራልን? እግዚአብሔርም ሰማ ማረኝም። እግዚአብሔር ረዳቴ ሆነኝ፣ ክብሬ ትዘምርልህ። ዝምማ እንዳትል ለቅሶዬ ደስታ ለወጥክልኝ። ማቄን ቀደህ ደስታን አስታጠቅከኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ። አቤቱ አምላኬ ለዘላለም አመሰግንሃለሁ። እግዚአብሔር አምላካችን እንዴት ድንቅ ነው! ሰላም ለእናንተ ይሁን ወንድሞች፣ እህቶች፣ ቅዱሳን እናት አባቶች፣ መላው ዓለም የምትገኙ የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር የተባረከ ይሁን። እግዚአብሔር ሁል ጊዜ ብሩክ ነው፣ ምስጉን ነው፣ ደግ ነው፣ ታማኝ ነው፣ እውነተኛ ነው። እግዚአብሔር ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል ይላል። በእግዚአብሔር ታምኖ የሚጠብቅ፣ እግዚአብሔርን ታምኖ የሚለምን፣ የሚያሳልፈው መከራ፣ የሚወጣው ተራራ፣ ሸለቆ፣ አቀበት፣ ቁልቁለት ቋሚ አይደለም። ጠዋት ሐዘን ቢሆን ማታ ሐዘን ቢሆን ጠዋት ደስታ ይሆናል። ማታ ማለት የመከራ ጊዜ ነው፣ የችግር ጊዜ ነው፣ የድካም ጊዜ ነው፣ የፈተና ጊዜ ነው፣ የሕመም ጊዜ፣ የማጣት ጊዜ ሊሆን ይችላል። በተለያየ ጉዳዮች የመፈተን ጊዜ ሊሆን ይችላል። ማታ ችግር ቢሆን፣ ለቅሶ ቢሆን፣ ሐዘን ቢሆን ጠዋት ግን ደስታ ይሆናል ይላል። ጠዋት የእግዚአብሔር ጊዜ ነው፣ የጉብኝት ጊዜ ነው። እግዚአብሔር የሚነሳበት፣ ጠላቶች የሚበተሩበት ጊዜ ነው። ጠዋት ሁሉ ግልጥልጥ ብሎ በጠራ በብርሃን እያየን የምንጓዝበት ጊዜ ነው። በድንግዝግዝ የምንሄድበት ጊዜ አይደለም። ጠዋት የምንፍገመገምበት፣ የምናዝንበት፣ የምናለቅስበት ጊዜ አይደለም። ጭጋጉ ጨለማው አልፎ ጠዋት ሲሆን ሁሉን አጥርተን እንመለከታለን፣ ብርሃንን እናያለን፣ እግዚአብሔርን እናመሰግናለን። ስለዚህ ጠዋት የእግዚአብሔር የጉብኝት ጊዜ ነው። ዛሬ በጌታ በኢየሱስ ክርስቶስ ስም ጠዋት ይሆንላችኋል፣ ብርሃን ይሆንላችኋል። እግዚአብሔርን ታምናችሁ ለጠበቃችሁ እግዚአብሔር ብርሃንን ያደርጋል። እግዚአብሔር ንጋትን ያደርጋል። እግዚአብሔር ጉብኝትን ያደርጋል። እግዚአብሔር ያስታጥቃችኋል። በጠላቶቻችሁ ላይ በድል ያወጣችኋል። ቀበርኩት፣ አበቃ፣ አለቀ ተብሎ ሰይጣን በተደሰተ ጊዜ፣ ክርስቶስ በተቀበረ ጊዜ፣ ነገር ግን በሦስተኛው ቀን ማለዳ ማርያምን መግደላዊት ማርያምና ኢየሱስ ክርስቶስ እናት ማርያም ወደ መቃብሩ በማለዳ በሄዱ ጊዜ ክርስቶስ ተነስቶ አገኙት። በስፍራው መቃብሩ ባዶ ሆኖ አገኙት። የብርሃንን መላእክት በድንጋዩ በተንከባለለው ድንጋይ ላይ ቁጭ ብለው አገኙት። ያ 3 ቀን የሐዘን ጊዜ፣ የጨለማ ጊዜ ነበር። በደቀ መዛሙርቱ ዘንድ የሐዘን የመከራ ጊዜ ነበር። ተስፋ የመቁረጥ ጊዜ ነበር። ነገር ግን 3 ቀን ብቻ ነበር።
ያ የመከራ ጊዜ 3 ቀን ብቻ ነበር። ነገር ግን ከዚያ በኋላ ደስታ ሆነ። የማያቋርጥ ደስታ ለደቀ መዛሙርቱ አይደለም፣ በእርሱ ለሚያምኑ ከሙታን እንደተነሳ በትንሣኤው ለሚያምኑ ሁሉ የደስታ ቀን ጀመረ። ለቅሶ ማታ አለፈ፣ ንጋት መጣ። ኢየሱስ ክርስቶስ ሲነሳ ዛሬም ልክ እንደዚያ የመከራ ጊዜ አጭር ሆኖ እግዚአብሔር የማያልቅ የደስታ የፌሽታ የድል መንሳት የማሸነፍ የማብረቅረቅ የማብራት ድል የመንሳት የመውረስ ምርኮ የመበዝበዝ ዓመት እግዚአብሔር ያደርግላችኋል። ዘመንን እግዚአብሔር ይሰጣችኋል። እግዚአብሔር ያዘጋጃት ቀን ይህች ናት የምትሉበት ቀን፣ እግዚአብሔር ያዘጋጃል የምትሉበት ቀን ይመጣል። ያልጠበቃችሁት አብርሃምም ልጁን በሞሪያም ተራራ ልጁን ሊሰዋ በሄደ ጊዜ በዚያ ልጁን አንድያ ልጁን በእርጅና ዘመን በቃል ኪዳን በእግዚአብሔር ተስፋ ያገኘውን አንድያ ልጁን ምንም በሌለበት ስፍራ አንድ ልጅ ያለውን ሊሰዋ እግዚአብሔርን ታዞ እግዚአብሔር ልጅን ሰዋልኝ ብሎ ወደ ሞሪያም ተራራ 3 ቀን ተጉዞ በደረሰ ጊዜ በዚያ በ3 ቀን ውስጥ መንገድ ላይ ሲጓዝ ስንት አይነት ሐሳብ ወደ አእምሮ መጥቶ ሊሆን ይችላል። ሰይጣን ምንም ብሎ ተሳልቆበት ሊሆን ይችላል አብርሃም ላይ። አብርሃም በመንገድ ልጁ ለመስዋዕትነት ሊቃጠል ሊታረድ ሲሄድ ማገዶውን ለልጁ አሸክሞ ሰይፉን በእጁ ይዞ ሲሄድ በዚያ ሰዓት ሰይጣን ምንም ብሎ መክሮት ይሆን? አብርሃምስ በልቡ ስንት ሐሳቦች መጥቶ ይሆን? ነገር ግን አብርሃም እሺ ብሎ ታዞ በወጣ ጊዜ እግዚአብሔርን አምኖ ነበረ። እግዚአብሔር መልሶ ይሰጠኛል፣ እግዚአብሔር ብሰዋው እንኳን ያድንልኛል ብሎ አምኖ ነበረ። አብርሃምም በሞሪያም ተራራ እሳት መሰዊያን አዘጋጅቶ እንጨቱን ርብራብ አድርጎ በመሰዊያው ላይ ይስሐቅን አስሮ ሰይፉን አንስቶ ሊሰዋው ባለ ጊዜ አብርሃም አታድርገው አለ። አብርሃም ለእግዚአብሔር ታዘዘ። በዚያ በ3 ቀን መከራ ውስጥ፣ በ3 ቀን ሐዘን ውስጥ፣ በ3 ቀን ድካም ውስጥ የሚወደው የሚሳሳለት ልጁ ላይ ምንም እንኳን ከሙታን ይነሳል ብሎ ቢያምን በሚወደው ልጁ ላይ በሚሳሳለት ልጁ ላይ በአንድያ ልጁ በእርጅና ዘመን ባገኘው ልጁ ላይ ሰይፍን ማንሳት በጣም ከባድ ነው። በእግዚአብሔር ጸጋ ካልሆነ በስተቀር በጣም ከባድ ነው። ነገር ግን ሰይፍን አነሳ፣ አሸነፈ። በመንገድ የከሰሰው ሰይጣን የምታምነው እግዚአብሔር ያለው ሰይጣን አልተሳካለትም። ዞር ባለ ጊዜ በሐረግ የተጠቀለለ ትልቅ በግ እግዚአብሔር አዘጋጅቶ ነበር። እግዚአብሔር ያዘጋጃል አለ በዚያ ሰዓት ዳዊት። ዛሬም እግዚአብሔር የሐዘን ጊዜ አልፎ፣ የማጣት ጊዜ አልፎ፣ የጉስቁልና ጊዜ አልፎ፣ የህመም የመታመም ጊዜ አልፎ እግዚአብሔር የደስታን ቀን ያዘጋጃል። እግዚአብሔር የጉብኝትን ቀን ያዘጋጃል። እግዚአብሔር የመጽናናትን ቀን የምስጋናን መስዋዕት ለእርሱ የምታቀርብበት ቀን ዛሬ እግዚአብሔር ላንቺ ያዘጋጃል። እግዚአብሔር ላንተ ያዘጋጃል። ነገር ግን ታምነን እንጠብቀው። ያ ቀን ከፊት አለ። ሩጫን የሚሮጥ ማራቶንም ሆነ ማንኛውንም ሩጫ የሚሮጥ ወደ ድሉ ከመድረሱ በፊት ሽልማት የለም። ከፊቱ ያለውን የፍጻሜውን ገመድ ከመበጠሱ በፊት ደስታ የለም። ትግል ነው፣ ለማሸነፍ ትግል ነው። በስተ መጨረሻ ግን ጨክኖ ቀድሞ ያንን የፍጻሜውን ገመድ በበጠሰ ጊዜ ሽልማት፣ ክብር፣ ሆታ፣ ፌሽታ፣ እልልታ ይሆናል። ለቅዱሳንም ጽናትን፣ እምነትን፣ ትዕግስትን፣ ጸንቶ መዋጋትን፣ ማሸነፍን ይፈልጋል። ያም ደግሞ የሚሆነው
ምክንያቱም የቅዱሳን ውጊያ ሁሉ መንፈሳዊ ስለሆነ የምናሸንፈውም በመንፈሳዊነት ነው። በእምነት በመቆም ነው። በምስጋና በመጽናት ነው። ታምኖ በመጓዝ ነው። በስፍራ በመጠበቅ ነው። ነቅቶ በመጠበቅ ነው። ኢየሱስ ክርስቶስም ወደ ተራራው ለመጸለይ ከመሰቀሉ መከራን ከመቀበሉ በፊት ደቀ መዛሙርቱን ይዞ ለመጸለይ ሄደ። ነገር ግን ተለይቷቸው ወደ ተራራ ቦታ ሄደ። ጸልዩ ብሏቸው ሄደ። ነገር ግን እርሱ ጸልዮ ተመልሶ ሊያያቸው በመጣ ጊዜ ዓይኖቻቸው በእንቅልፍ ከብደው ተኝቶ አገኛቸው። ተነሱ፣ ጸልዩ፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ዛሬም ወደ ፈተና እንዳንገባ መድኃኒቱ ተግተን መጸለይ ነው። ታምኖ መጠበቅ ነው። እግዚአብሔርን መፈለግ ነው። ስለዚህ እግዚአብሔር እንደተናገረ በዚህ ቃል ውስጥ እግዚአብሔር እንደተናገረው ዳዊት እንደተናገረ ለእግዚአብሔር አቤቱ ተቀብለኛልና ጠላቶቼን ደስ አላሰኘምና ከፍ ከፍ አደርግሃለሁ። አቤቱ አምላኬ ወደ አንተ ጮህ፣ ምሕረትን አደረክልኝ። አቤቱ ነፍሴን ከሲኦል አወጣሃት፣ ወደ ጉድጓድ እንዳልወርድ አደረከኝ ብሎ ዳዊትም ለእግዚአብሔር ምስጋናን እንደሰዋ እንዳቀረበ ለእናንተም አቤቱ እግዚአብሔር ሆይ አሳልፈ አልሰጠኝም፣ ወደ ሲኦል አልጣልከኝም፣ የምፈራው አልዋጠኝም፣ ምስጋናን አቀርብልሃለሁ ብላችሁ የምስጋናን ነዶ የምስጋናን ችቦ በፊቱ አብርታችሁ የምትቆሙበት ቀን ዛሬ እግዚአብሔር ያመጣል። እግዚአብሔር ይችላል። ክብርና ምስጋና ለአምላካችን ይሁን። ተባረኩ።